ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪት ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የሶስት ጀነራሎች ወግ ብለው ርዕሱን እመርጣለሁ። ስለ ሶስት ጀነራሎች ለማውራት አስቤ ግን አልነበረም። ስለ አንድ ጀግና ጀነራል ለማውራት አስቤ በዓመት በዓል ምድር በፋሲካ ምድር ስለ አንድ ጀግና የኢትዮጵያ የምንጊዜም ጀግና ጀነራል ለማውራት ፈልጌ ሚዲያ ሞኒተር አረኩና ለምን ሶስቱንም አላያይዛቸውም ብዬ የሶስት ጀነራሎች ወግ ብየዋለሁ። አንደኛው ዘመን ተሻጋሪ ኢትዮጵያዊ ጀግና ነው። በጣም ደስ ካለኝ ነገሮች ውስጥ አንዱ ነው። በክርስትና እምነት ተከታዮች ዘንድ በከፍተኛ ድምቀት የሚከበረው የትንሣኤ በዓል ከሰማሁት አስደሳች ዜና አንዱ ኢትዮጵያዊው ብርጋዴር ጀነራል አሸናፊ ገብረ ጻድቅ ወደሚወዷት ሀገራቸው ኢትዮጵያ ገብተዋል። ትላንት ያን ከሰማሁ በኋላ በጣም ደስ ስላለኝ በማህበራዊ ድረገጽ ላይ አይታችሁት ከሆነ ኢትዮጵያዊው አድሚራል ጀነራል ስቶክዴል ብዬ ነው የጻፍኩት። ጀነራል አሸናፊን እኔ እንደ ስቶክዴል ነው የማየው። ስቶክዴል ፓራዶክስ የሚል ከዚህ በፊት ጉድ ቱ ግሬት የሚል መጽሐፍ አሳይቻችሁ እዚህ ላይ ስቶክዴል ፓራዶክስ የሚል አለ ብያችሁ ነበር። በጣም ኢንተረስቲንግ ነው። ጀነራል ጄምስ ስቶክዴል አድሚራል ነው። የአሜሪካ የኔቪ አድሚራል ነው። በቃ ብቁ ንቁ የሚሉት ጀነራላቸው ነው እና በአንዲት ወቅት በተካሄደ ጦርነት ቪየትናም ላይ ተማረከ። እንግዲህ ቲዮሪ የሆነ ሰው ባይ ዘ ዌይ ስቶክዴል ፓራዶክስ ብላችሁ ብትገቡ ኢትስ ኤ ቲዮሪ ባይ ኢትሰልፍ ቲዮሪ ሆኗል። አሁን ይሄ ጂም ኮሊንስ ቲዮሪ አድርጎት መጥቷል። አሁን እንደ ሲንድረም ስቶክሆልም ሲንድረም እንደሚባለው አሁን በብዙዎች ዘንድ የስቶክዴል ፓራዶክስ ይባላል። እና ይሄ ስቶክዴል ፓራዶክስ ሁለት ነገሮችን ነው እንደው ታሪካዊ ዳራውን አነሳውላችሁ። ጀነራሉ በጣም ብሬቭ ነው፣ አድሚራል ነው፣ የሽልማት የተንቆጠቆጠ ጀነራል ነው። በኋላ ግን በቪየትናም ጦርነት ተማረከ። በአንድ በጣም መጥፎ በሆነ ወቅት ተማረከ። 7 ዓመት ታሰረ። በየቀኑ ነው ቶርቸር የሚያደርጉት፣ አይምሮውን እስኪስት ነው ቶርቸር የሚያደርጉት። ግን ሁለት ባህሪያቶች ነበሩት ስቶክዴል። ሁለቱ ባህሪያቶች ምን ነበሩ? አንደኛው መራሩን ሀቅ ተቀበለ። በቃ ያለሁት የጠላቴ ጎራ ውስጥ ነው ያለሁት፣ በቃ አሰቃቂ ሁኔታ ውስጥ ነው ያለሁት። ምክንያቱም እንደ ሂልተን የሚሉት ነው እስር ቤታቸው። ሂልተን ምናምን በኮቴሽን ሂልተን ይሉታል አሜሪካኖቹ። የመጨረሻ የሰቆቃ ማለት ነው። ግን እንደ ሌሎቹ ዛሬ ይፈታለሁ አልቆዘመም፣ ተቀበለው መራሩን ሀቅ ስቶክዴል። በአንድ በኩል መራራቅ መቀበልን
ያመለክታል። በሌላ በኩል ግን ተስፋ ሁሌም ነበረው ስቶክዴል። አንድ ቀን ተፈትቼ ሀገሬ ገብቼ ክብሬን እገልጻለሁ። የሁለት ፓራዶክስ የሆነውም ወለፈንዲ የሆነውም ለዛ ነው። የስቶክዴል ወለፈንዲ የሚባለውም ለዛ ነው። በአንድ በኩል መራሩን ሀቅ መቀበል፣ በሌላ በኩል ተስፋ ለመቁረጥ ተስፈኛ መሆን እና በዚህ ወቅት ምን ያደርግ ነበር? ትልልቅ ስራዎችን ይሰራ ነበር ስቶክዴል። እሱ አሁን ስለ ስቶክዴል ላወራ አይደለም፣ አድሚራል ስቶክዴል፣ ጄምስ ስቶክዴል። ለእኔ ግን ያ አይነት ስዕል ነው ስለ ጀነራል አሸናፊ ሳስብ የጻፍኩትም እሱ ነው። በአጋጣሚ እኔ የምኖርበት የነበረ ከ3 ዓመት በፊት ታኮማ ፓርክ የሚባል ሲልቨር ስፕሪንግ አካባቢ ሜሪላንድ ነበር የምኖረው። ታኮማ ፓርክ ይባላል በልዩ ስሙ። ብዙ ጎግል ብታደርጉ ታገኙታላችሁ። ኦልድ ሲቲ ነው እና እኔ ከምኖርበት የጎረቤት ያህል ርቀት ነበረን ከጀነራል አሸናፊ ጋር እና እሳቸው የሚኖሩበት ቤት ደግሞ በአጋጣሚ የኔ ልጅ የመጨረሻ ልጄን ኬርቴከር የሚያደርጉት እናት ነበሩ። እሳቸው የሚኖሩበት ነው እና አገኛቸው ነበረ ሲሄድ ሲሸኝ ምናምን እሳቸውን ጀነራል ሱቅ አገኛቸዋለሁ እና በጣም በቃ በጣም ሀምብል በጣም ጥሩ ሰው በውስጣቸው የሆነ ነገር የታመቀ ጀነራል ናቸው። ብርጋዴር ጀነራል አሸናፊ ገብረጻድቅ ማለት then what happened? አሁን ለብዙ ጊዜ ከራቋት አገራቸው ኢትዮጵያ ተመልሰው ገብተዋል። አንዱ ይሄ ነው። ጀነራል አሸናፊ ገብረጻድቅ ምናልባት ታሪካቸውን ላላወቃችሁ ሰዎች በ1969 በ1970 የዚያድ ባሬ ወረራ ወቅት የአየር ኃይላችን ውጊያ ተሳታፊ በመሆን ጀብዱ የፈጸሙ ሰው ናቸው። የጀግና ሜዳይ ተሸላሚ የሆኑ ሰው ናቸው ጀነራል አሸናፊ። ሀገራቸው ግን ኢህአዴግ ከገባ በኋላ አላከበረቻቸውም። 10 ዓመት ያለምንም ፍርድ ኢህአዴግ አስሯቸው ነበር። 10 ዓመት እኚህን ጀግና እኔ እንደውም የጻፍኩት ምንድነው እንደነ ብርጋዴር ጀነራል አሸናፊ ገብረጻድቅ እንደነ ብርጋዴር ጀነራል ለገሰ ተፈራ አይነት ሰዎች ባይኖሩ ኖሮ የዛሬቷ ኢትዮጵያን በአሁን ባለችው ቅርጽ አናገኛትም ነበር። የምሬን ነው የምላችሁ። የነ ጀነራል አሸናፊ መስዋዕትነት ቢያንስ አሁን ያለችው ኢትዮጵያ በአሁኗ ቅርጽ እንድናያት ሆናለች። እኚህ ሰው መመስገን መሸለም ሲገባቸው 10 ዓመት ያለምንም ፍርድ ነው የታሰሩት። 10 ዓመት ኢትዮጵያ ሞኝነሽ ተላላ የገደለሽ ቀርቶ የሞተልሽ በላ ማለት ኢትዮጵያ ናት። ባይዘው ኢትዮጵያዊ ማንነት ላይ አንዱ ጉድፍ ትልቁ ጉድፍ እሱ ነው። ኢትዮጵያ ሀገሬ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ ማለት አንዱ ትልቁ ጉድፋችን ነው። እርግጠኛ ሆኜ ነው እየነገርኳቸው ያለሁት። እነ ጀነራል አሸናፊ ባይኖሩ ኖሮ እነ ጀነራል ለገሰ ተፈራ ባይኖሩ ኖሮ አሁን ያለችው ኢትዮጵያ በአሁኗ ቅርጽ አናያትም ነበር። ይሄ ነው እውነቱ። አዲስ መንግስት መጣ፣ እስር ቤት ገባው። 10 ዓመት ታስሬ በግንቦት 83 ገባው። በግንቦት 93 ወጣሁኝ። 10 ዓመት እስር ማለት ነው። ምን ተፈርዶበት ነው? አልተፈረደብኝም። ፍርድ ቤት አልሄድኩም። ወንጀል የለብኝም። የሰጡኝም ወረቀት ወንጀል 0 ነው። 10 ዓመት እሺ። መጀመሪያ አካባቢ ለማጣራት ተብሎ ዝም ብሎ ከፍተኛ አመራር ላይ የነበሩ ሰዎች ይታሰራሉ። በኋላ ግን ጉዳዩ ወደ ፍርድ ቤት ሲሄድ
ይሄ አካልን ነፃ ማውጣት የሚባል ነገር አለ። በዛ መልክ አልሞከሩም እርሶ? ቀድሞ መንግስት እኮ በጊዜው በተደጋጋሚ ቀይ መስቀል እየመጣ ይመዘግበናል። እንዳልተከሰስኩም ያውቃል ቀይ መስቀል። መንግስት ደግሞ ወንጀለኛ ያልሆነ ያልተከሰሰ የለም ይላል። መተማመን ያልነበረበት ጊዜ ስለነበረ እኛም ደግሞ የትኛው ፍርድ ቤት ቀርበን ነው የምንጠይቀው? ምንም እኮ ፍርድ ቤት የሚባልም አለ ለማለት አይቻልም ለኛ። አሁን እኔ ጡረታ እንኳን መብቴ ደርሷል። 26 ዓመት አገልግያለሁ። በዛ ሰዓት እድሜ 45 ዓመት ነበር። እኔ ስገባ ለጡረታ ብቁ ነኝ ባለው ህግ መሰረት። እኛ ግን ተከልክለን ነበር እና ሲቪሉ እድሜው ሲደርስ ያገኛል፣ እኛ ጡረታም ተከልክለናል። ለምን? ወታደር ሰማችኋል። እኚህን እንግዲህ የጀግና ሜዳ የተሸላሚ ጀነራል ኢህአዴግ ሲገባ አሰራቸው። 10 ዓመት አስሮ ግን ወንጀል አላገኘባቸውም። በኋላ እንደውም ከወጡ በኋላ ሊስት የሚፈለጉ ሊስት ምናምን ሲባል ሰማ ነበር። እሱን ነው የጻፍኩት። እዚህ ላይ ተሳትፈዋል፣ እዚህ ላይ እድሜ ልክ እንፈርድባቸዋለን ቢመጡ የሚል ሰማ ነበረ። ሀገር ቤት ይላል ተለጥፎባቸው ስም። ይሄ ጀነራል ነው እንግዲህ 10 ዓመት ያለምንም እንትን የተፈረደበት ማለት ነው። ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ እንድታዩት ስለፈለኩ። ምን አይነት ስቃይ እንዳሳለፉ እነዚህ ሰዎች ስሙት። ግን ጀነራል አሸናፊ ገብረጻዲቅ እንግዲህ እርሶም አሜሪካን ያሉት ቀደም ሲል ከዘረዘሯቸው ሰዎች ውስጥ ብርጋዴር ጀነራል ለገሰ ተፈራም ዚዮ። በነገራችን ላይ ይሄ ቃለ መጠይቅ ከ11 ዓመት በፊት የተደረገ ቃለ መጠይቅ ነው። ዛሬ እንደ ትዝታ ነው እያመጣን። ከ11 ዓመት በፊት የተደረገ ነው፣ ከለውጡ በፊት ማለት ነው። ስለዚህ የዛሬ እንዳይመስላችሁ ቃለ መጠይቁ ከ11 ዓመት በፊት እኚህ ጀነራል ምን ፊል እንደሚያደርጉ አሁን ትሰማላችሁ። አሜሪካ ነበሩ፣ ከዚህ ዓለም በሞት ተለይተዋል። አምናም እንደዚሁ በሶማሊያ ጦርነት እንደዚሁ ተዋናይ የነበሩት ኮሎኔል ባጫ ሁንዴም እዚሁ ህይወታቸው አልፏል። በባዕድ ሀገር ነው ሰው እንትን እያለ ያለውና በህይወት እያሉ ኢትዮጵያ ውለታቸውን ከፍላለች ወይ? እርሶንም ጨምሮ ማለት ነው። ምክንያቱም በኢትዮጵያን ሉዓላዊነት ለማስከበር ትልቅ መስዋዕትነት የከፈላችሁ ወረራ ያቆማችሁ ሰዎች ናችሁና ኢትዮጵያ ውለታችሁን በምን መልክ እየመለሰች ነው? እኔ እንጃ የተከፈለ አይመስለኝም። እኛ የነበርንበት በደርግ መንግስት ነው። ደርግ አፕሪሺዬሽን ብሎ ያው እንግዲህ ሜዳሊያ ምንም ዋጋ የሌለው ሜዳሊያ ተሰጠን። ምንም ማለት አይደለም። ገንዘብም የለው ራሱ ማቴሪያሉም እኔ ተሰጠኝ አሮን ነው። ዋናው በወርቅ የሚሰራው እስኪመጣ ተብሎ ጊዜያዊ እንደተሰጠኝ ነው በዛው ያለቀው። ዝም ብሎ ምንም አይደለም። ግን እንዲህ የሰሩትን ሰዎች በእውነት ሊኖሩ የሚችሉበት ሁኔታዎች ሊፈጠሩላቸው፣ ምቹ ሁኔታ ሊፈጠርላቸው፣ በሀገራቸው ደስ ብሏቸው ሊኖሩ። እኔ አሁን ቅድም እንደነገርኩ እንደማንም ሰው ፊዚካል ስራ ሰርቼ መኖር አልችልም። ለምን? በዛ ጦርነት በደረሰብኝ ጉዳት ሁልጊዜ አነስተኛ ነው። ማንሳትም አልችልም። አጥንቴ ስሊፕ እያደረገ ይወጣል ሉምባሬ ላይ። በዛ ምክንያት ጉዳተኛ ነኝ። ለዛ የሚገባኝን ነገር ለኔም ለማንም የተከፈለ ነገር የለም። እንዲያውም አዲሱ መንግስት ደግሞ ሲቀበል እኛን ማለት ነው እነኚህ ለሀገራቸው የሰሩ ሰዎች ናቸው ብሎ ሪኮግናይዝም አላደረገንም። እንዲያውም አስሮ አንገላቶ 10 ዓመት ከለቀቀኝ በኋላ እንኳን ባለችኝ የበረራ ሙያ እንኳን ሰርቼ እንዳልበላ ፈተናውን ኮሜርሻል ፓይለት ላይሰንስ ኢንስትሩሜንት ሬቲንግ ሰርቼ አስረክቤ ስራ ለመቀጠር ስፈልግ በሙሉ ያ
ሰርቼ በዛ ሙያ ሰርቼ እንዳልበላ ተደርጌያለሁ። የንግድ አውሮፕላን ላይ ለመቀጠር? አዎ። ያ ማለት ምን ማለት ነው? በረሃብ እንድሞት ተወስኗል ማለት ነው። ግን በእግዚአብሔር ቸርነት አንድ የትምህርት ቤት ጓደኛዬ ወደዚህ ሀገር ኢንቫይት አድርጎኝ መጣሁ እና እግዚአብሔር ይመስገን ዛሬ አልራብም፣ ቤተሰቤም አይራብም። ያው ተለያይተን ደግሞ እዚህ ስመጣ ደግሞ መኖሪያ ፈቃድም የለኝም። በወርክ ፐርሚት ብቻ ነው የምኖረው። ለምን ሃይ ፕሮፋይል ተብዬ ደግሞ በዚህ ሀገር መንግስት የመኖሪያ ፈቃድ እንኳን ተከልክያለሁ። እና የደረሰብን ግፍ አንድና ሁለት አይደለም፣ ብዙ ነው። ከሀገር ወጥተህ በስደት መኖር ራሱ ውርደት ነው። ስራ ሰራው ስልህ ማንም አንተን አያውቅህም። ወርቅ አሁን ለውሻ ብጥል ውሻ አያውቅም፣ ወርቅን ረግጦ ነው የሚሄደው። ልክ እንደዛ አሁን እዚህ የሚያገኙ ሰው የምንገናኛቸው በዚህ በተራ ስራ አካባቢ ይሰድብሃል፣ ምን ይልሃል። ያ ሁሉ ብዙ መንፈሳዊ ጉዳት አለው እና ያን ሁሉ ተቋቁመን ያለ ነው። እና እነኝም ወንድሞች አሁን በዚህ ሀገር ያለፉት ተመችቷቸው እንዳላለፉ ገምታለሁ። ምክንያቱም የኔ ህይወት ራሱ ምንም የሚያስደስተኝ ነገር የለም። በሀገሬ ያው ሰርቼ እንዳልበላ ተደርጊያለሁ። ሙያው ነበረኝ፣ ለማንኛውም ፊት አደረግ ነበር። የሚያስፈልገውን ሪኳየርሜንት አሟላው፣ ግን አይሰራም ተባለ። በድብቅ ሰርኩላል ተላልፎ ኤር ታክሲዎች እንኳን እኔ እንዳይቀበሉ ተደርጓል። አሁን እኔ ሙያዬ ፓይለት ነው። በቃ ስቀጠር ጀምሮ የማውቀው ስራ እሱ ነው። በሱ ካልሰራው ምንድን ነው? እግዚአብሔር መንገድ አበጅቶ እዚህ ሀገር ባልመጣ ኖሮ በረሃብ ምናልባት ቆይቷል የሞትኩት ጊዜ። ጡረታውስ? ጡረታ ወደ 6 ያው እንደነገርኩ ከ90 ጀምሮ 540 ብር ይሰጠኝ ነበር። 600 ብር ደርሷል መሰለኝ አሁን 600 ብር ይሄ ነው ጡረታ የሚባለው፣ $20 ማለት ነው። አዎ። እና አሳዛኝ ነገር ነው በእውነት መስማት እንደው ያስቸግራል። ጀነራል አሸናፊ በእውነት ምኞት እያሉ እንግዲህ ኢትዮጵያ ውለታውን ስትመልስ ለማየት ያብቃን ነው የሚባለው። በእውነት ለኢትዮጵያ ትልቅ ዋጋ ከፍላችኋል። ቢያንስ የህሊና ወቀሳ የለባችሁም እና ትልቅ ነገር ነው ለኢትዮጵያ ያደረጋችሁት። ተስፋ እናደርጋለን በህይወት እያሉ አንድ በጎ ነገር እንደሚያዩ ጊዜ ሰጥተው እዚህ ድረስ መጥተው ለሰጡን። ዋው አይ ዶንት ኖ እኔ ፐርሰናሊ ስለማውቃቸው እንዳይመስላችሁ ፊል ስለማድረግ ነው። ብዙም አውርቻለሁ። ዶክመንተሪ ሰርቼ ነበረ ከዚህ በፊት ብያቸዋለሁ። ስለሳቸው ሰርቻለሁ። ከካፒቴን ተሾመ ተንኮሉ ጋር ብዙ አውርተናል። እሱም እሳቸው የዶክመንተሪው ላይ ስለሳቸው ያወራል። ካፒቴን ተሾመ ጋር ካናዳ የሄድኩ ጊዜም መኖሪያ ቤቱ ስለሳቸው ብዙ ነው ያወራ ነው እውነት ለመናገር። እና በቃ አንዱ ከሚጸጽታችሁ ከሚያማችሁ ዲያስፖራው ስትመጡ ከሚሰማችሁ ነገር አንዱ ይሄ ነው። ተመልከቱ እንግዲህ እኚህ ሰው ወራሪው የዚያድ ባሬ ጦር ኦልሞስት 700 ኪሎ ሜትር አልፎ መጥቶ በቃ አለቀላት ኢትዮጵያ የተባለች ሰዓት ከጓደኞቻቸው ጋር ሆነው ከነ ጀነራል ለገሰ ተፈራ ከነ ባጫ ሁንዴ ከነ የበየነ ጴጥሮስ ወንድም ኮሎኔል በዛብህ ጴጥሮስ ጋር ሌሎችም አሉ አንድ ላይ ሆነው በጀነራል ፋንታ በላይ መሪነት እሳቸውም ድሬዳዋ ነበሩ መሰለኝ። የሚገርም እኮ በቃ ፊልም እኮ ነው። እንደ ኢትዮጵያ ደሃ ሀገር ስለሆነች እንጂ ምን አይነት ፊልም እንደሚወጣው እኮ ልነግራችሁ አልችልም። 700 ኪሎ ሜትር የኢትዮጵያን ድንበር አልፎ የገባው ዚያድ ባሬ ድምጥማጡ ከወጣበት ነገር አንዱ የኢትዮጵያ አየር ኃይል። እነዚህ ጀግኖች ናቸው። እነዚህ ጀግኖች ኢህአዴግ ሲገባ እስር ቤት ወረወራቸው። 10 ዓመት ያለምንም ፍርድ ቤት ሳይቀርቡ ስሙ የቲፒኤልኤፍ ምናምን የምትሉ ሰዎች ለፍርድ ይቀርብ ነበር። አንድ ስሰማ ነበር መችለት ሚዲያ በኢህአዴግ ጊዜ ቢያንስ ነገሮች ለፍርድ ይቀርቡ ነበረ ምናምን የሚል አይነት ስብከት ስሰማ ነበረ።
የት ሄደ ነው አንተ? ወይ የትግራይ ጽንፈኛ ስለሆንክ ይሄ አይታየህም? ግልጽ ነው። ሚዲያ ላይ ወጥተው ቢያንስ በኢህአዴግ ጊዜ የፍርድ ቤት ይቀርባሉ ምናምን 10 ዓመት ይሄ ትልቅ ጀነራል ፍርድ ቤት አልቀረበም። 10 ዓመት ሰው 10 ዓመት ይታጎራል። ሲወጡስ 10 ዓመት ነፃ ነህ። ፍርድ ቤት ኮምፐንሴሽን የለ ምን የለ ለ10 ዓመት ሙሉ ጡረታም ተከልክለው ማለት ነው። ምን ማለት ነው? ይሄ ነው ስርዓት? ይሄ ነው ፍርድ ቤት የህግ እንትን የሚያቀርብ? ያሳዝናል። እሱ ብቻ አይደለም። ከወጡ በኋላም እኚህ ሰው እንዳሉት ፓይለት ናቸው። አልፋና ኦሜጋቸው ፓይለት ነው ሙያቸው። በሲቪልነት ተቀጥረው መስራት እንዳይችሉ ነው የተደረጉት። በሲቪልነት የሲቪል አይሮፕላኖች እንዳይነዱ። ከዚህ በላይ በደል ደግሞ ቤስት ፐርፎርመር ስለኖሩ አፍሪካ ሀገር ምን በጣም ተፈላጊዎች ነበሩ። በነገራችን ላይ የሙሴቪኒ መሰለኝ የዩጋንዳው የፕራይቬት ጄቲውን ፕራይቬት ሄሊኮፕተር አምፕራሪው የኢትዮጵያ አየር ኃይል ሰው ነው። ኧረ ስሙ በደንብ የነበረው ግፍ እኮ ግፍ አይደለም። እንዳይቀጠሩ ፕራይቬትሊ መንግስት አይደለም ፕራይቬት በሆነ መንገድ እንኳን እንዳያስተምሩ እንዳይሰሩ እንዲሞቱ እሳቸው የሞት ፍርድ ነው ያሉት። ከዛስ በቃ ሰው በግራ በቀኝ አድርጎ አመጣቸው አሜሪካ። በዚህ እድሜያቸው ተመልከቱ። አጥንቴ ይወጣል አሉ። አግኝቻቸዋለሁ በተደጋጋሚ። በነገራችን ላይ እንዳልኳችሁ ጎረቤት የሚባል አይነት ስለነበረ ፔፐር የላቸውም። ሃይ ፕሮፋይል ጀነራል ምናምን ስትሆኑ ከባድ ነው። አሜሪካን ሀገር ያለ ወረቀት ነው የሚኖሩት። ካን ዩ ኢማጂን ያለ ወረቀት ስትኖር አሜሪካ ውስጥ ፔፐር ሳይኖርህ ምን ሊፈጠር እንደሚችል? እንኳን ፔፐር ሳይኖርህ ፔፐር ኖሮህም አሜሪካ ከባድ ነው። ወረቀት ኖሮህም ግሪን ካርድ ኖሮህም ወይም የመኖሪያ ፍቃድ ኖሮህም ያለ ወረቀት በዚህ እድሜያቸው ኢማጂን ምን አይነት ሳፈሪንግ እንደሆነ ማሰብ ትችላላችሁ። ከዛስ አግዳሚ ወንበር ዲያስፖራው ማለት የአግዳሚ ወንበር ነው። ፖለቲካው ባይዘው ይሄ አግዳሚ ወንበር የኔ አባባል አይደለም፣ የታማኝ በየነ አባባል ነው። ከሱ ነው የተዋለ። የመጀመሪያ ጊዜ ሰማዋት በጆሮዬ አግዳሚ ወንበር የምትለውን ከታማኝ በየነ። ዲያስፖራ ማለት አግዳሚ ወንበር ነው የሚለው ፕላጃሪዝም መፈጸም ስለማልፈልግ ነው። እኔ ፖለቲክሱን ነው ያነሳሁት ባለፈው። አግዳሚ ወንበር ሁሉም አስቀምጦ እኩል በመቀመጡ ሚረካ ይህን የመሰለ ምርጥ ሜዳይ ተሸላሚ ጀነራል ሲንከራተት ማየት የሚያስደስተው አንዳንዱ እኚህ ናቸው። ኢትዮጵያ እንግዲህ ኢትዮጵያ ቅርጿ እንዳይቀየር እንኳን ካደረጉ ጀነራሎች መጨረሻ አሜሪካ መጣው ያግዳሚ ወንበር ሆነ። ከዛ ሁሉም የሚከረከምበት ማለት ነው። አስባችሁታል? የሰማችሁት ነገር አይዘገንንም? ዛሬ ኢትዮጵያን ኤርፎርስ ግሎባል ኔትወርክ ያወጣው መግለጫ አለ፣ ልከውልኛል። ላንብብላችሁ። የነ ካፒቴን ተሾመ ተንኮሉ ማለት ነው። የኢትዮ ሶማሊያ ጦርነት እውቅ ጀግና ብርጋዴር ጀነራል አሸናፊ ገብረ ጻድቅ ከ22 ዓመት የስደት ኑሮ በኋላ ዛሬ መጋቢት 22 ቀን 2018 ዓመተ ምህረት ማለዳ አዲስ አበባ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ጀነራል አሸናፊ በ1969 ዓመተ ምህረት የሶማሊያ መንግስት የሀገራችንን ምስራቅና ደቡብ ምስራቅ ግዛት በእብሪት በወረረበት ወቅት በግንባር በመሰለፍና የጠላትን አውሮፕላኖች አየር ላይ በማጋየት ድንቅ ጀብዱ ከፈጸሙ የሀገራችን ጀግኖች መካከል አንዱ መሆናቸውን የሚታወስ ነው። ጀነራል አሸናፊ በ1983 ዓመተ ምህረት የመንግስት ለውጥን ተከትሎ ከ10 ዓመታት በላይ ያለ አንዳች ፍርድ በእስር እንዲማቀቁ ከተደረጉ በኋላ
አሜሪካ የመምጣት እድል ገጥሟቸው ለ22 ዓመታት ከቤተሰባቸው ተለይተው በስደት ለመኖር ተገደዋል። ከሁሉም በላይ የህይወት አጋራቸው ባለቤታቸው ከዚህ ዓለም ድካም ሲያርፉ አፈር ለማልበስ እንኳን ሳይችሉ ቀርተዋል። ህመሙ ይገባችኋል? ግን ይገባችኋል? በተለይ ገዢ መደቡ ስለነበራችሁ ሰዎች ስራ እንዳይኖረው አርጋችሁ እንዲሞት አርጋችሁ ጥሎ ሄዶ ከዛ በኋላ 22 ዓመት በስደት ያለ ወረቀት ከእንደገና ደግሞ ለመመለስ ባለቤትህ የትዳር ጓድህ መቅበር ሳትችል ስቀር ምንድነው ፊልም የምታደርጉት? እንዳትሰራ ምን እንዳትል አገር ላይ ቅርቃር ተከተተብህ በሁሉ ነገር። ጀነራል አሸናፊ በ1983 የመንግስት ለውጥን ተከትሎ ከ10 ዓመታት በላይ ያለ አንዳች ፍርድ በእስር እንዲማቀቁ ከተደረገ በኋላ ወደ አሜሪካ የመምጣት እድል ገጥሟቸው ለ22 ዓመታት ከቤተሰቦቻቸው ተለይተው በስደት ለመኖር ተገደዋል። ከሁሉም በላይ የህይወት አገራቸው ባለቤታቸው ከዚህ ዓለም ድካም ሲያርፉ አፈር ለማልበስ እንኳን ሳይችሉ ቀርተዋል። ጀነራል አሸናፊ ገብረ ጻዲቅ በዛሬው ዕለት የስደት ዘመናቸው አብቅቶ በህይወት መስዋዕትነት በመክፈል ነፃነቷን አስከብራ እንድትኖር ወደ ሀገራቸው ወዳደረጓት ወደ ውድ ሀገራቸው ለመመለስ በመታደላቸው የኢትዮጵያ አየር ኃይል ግሎባል ኔትወርክ እንኳን ደስ አሉት በማለት ደስታውን ይገልጻል። ስለዚህ የኢትዮጵያ ግሎባል ኔትወርክ የጻፈውን ነው። እነ ተሾን ወይም እዛ ዙሪያ ያሉትን ሰዎች ለማግኘት ሞክራለሁ። ስለሳቸውን ፕሮግራም እንሰራለን። አይ ቲንክ የኢትዮጵያ መንግስትም እንደ መንግስት አየር ኃይል የቀድሞ አየር ኃይል አባላት እነ ወዲ ሻምበል ምናልባት እኛንም ጨምሮ ኢትዮጵያ ከገቡ በኋላ የእውቅና ፕሮግራም ያስፈልጋል ብዬ አምናለሁ። ሜቢ ይሄን ከነ ካፒቴን ተሾመ ጋር መነጋገር እንችላለን፣ ከነ ወዲ ሻምበል ጋር መነጋገር እንችላለን። የእውቅና ፕሮግራም ራሱን የቻለ የእውቅና ፕሮግራም ያስፈልጋል። ምናልባት የሲሳይ ትንበያ ኢትዮጵያ ታመሰግኖት ይሆናል አንድ ቀን አልፎ ኢትዮጵያ ታመሰግኖት ይሆናል ያለው ነገር ይመጣል ብዬ አስባለሁ። በእርግጥ ተመስግነዋል፣ ባይዘው ስላልተመሰገኑ አይደለም። እንደዛ ቀን የጣላቸው ሰው ዛሬ በህይወታቸው ፕራይም ሚኒስትሩ አመስግነዋቸዋል። የምንጊዜም ጀግና ብለዋቸዋል። በነገራችን ላይ ከዛ ያለፈ ነገር ነው እያልኩ ያለሁት። ራሱን የቻለ ፕሮግራም ማዘጋጀት ያስፈልጋል ብዬ አምናለሁ። ምናልባት የኢትዮጵያ አየር ኃይል ግሎባል ኔትወርክ አንዱ ሙዚቃ የኪነ ጥበብ ሙያተኞች እና ረጋኝ ወራሽ ሌሎችም እነዚህ በኢትዮጵያ መከላከያ ሰራዊት ላይ ጸና አቋም ያላቸው ሌሎችም አሉ። እነ ንዋይ ደበበም ይኖራሉ፣ ማናገር እንችላለን። ኮሚቴዎች አሉ። ሌሎችም አርጎ ይሄንን ብሔራዊ ጀግና በጀግንነቱ ልክ የሚመጥነው መቀበል ያስፈልጋል ብዬ ነው ማለት፣ እውቅና መስጠት ያስፈልጋል ብዬ ነው ማለት። ስለዚህ ይሄንን አዲስ ኮምፓስም ኮንታክት ለማድረግ እንሞክራለን። ፎር ሹር የኢትዮጵያ አየር ኃይልም ይሄን ነገር ኮንሲደር ያደርጋል ብዬ ነው ማምነው። የኢትዮጵያ መንግስትም በስም ጠርቶ ጠቅላይ ሚኒስትሩ ስማቸውን ጠርቶ ነው አሁን አሰማችኋል። ስማቸውን ጠርቶ ጀነራል አሸናፊ የምንጊዜም የኢትዮጵያ ጀግና ነው የተባሉት። ኢትዮጵያ እድለኛ ናቸው፣ በህይወት ዘመናቸው ካሰቻቸው። አሁን መጥኔ ለቲፒኤልኤፍ መጥኔ በዛ ዙሪያ ላላችሁ ሰዎች አሁን ይኸው አሰማችኋለሁ። በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። ኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣
ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱና ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች፣ ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። በህይወት ዘመናቸው ክብር አግኝተዋል። ቢያንስ በአገሪቷ ቁልፍ ስልጣን ባላቸው በጠቅላይ ጦር ኢታማዦር ሹም የጠቅላይ ጦር አዛዥ እና በኢትዮጵያ ጠቅላይ ሚኒስትር እውቅና ተሰጥቷቸው ስማቸው ተጠርቶ ማለት ነው። ይሄ ትልቅ ነገር ነው። ትልቅ እውቅና ነው። ምን ያህል እንደሚያነቃቃ ምን ያህል ተገፍቶ የነበረ 10 ዓመት እስር ቤት ያለምንም ተቀምጦ የነበረ ያለምንም ደሞዝ ቤተሰቦቹ ተበትነው የነበረ ሰው ከዛ በኋላም ሂድ ከዚህ በቃ ምንም እኛ ወንጀልም ምንም ብሎ ተብሎ የተለወረወረ ሌላ ስራ ግን እንዳትቀጠር ተብሎ የሞት ፍርድ የተፈረደበት ሰው እዚህ ውጭ ሀገር መጥቶ ደግሞ እንዳያችሁት እንደሌላው ወረቀት ይዞ ምን ይዞ ሃይ ፕሮፋይል ናቸው ጀነራሎች ምናምን ስትሆኑ እዚህ ሀገር ፔፐር አይሰጧችሁም። በነገራችን ላይ ሃይ ፕሮፋይል ይጠራ እንትን ይላሉ፣ በጣም ይፈራሉ። ስለዚህ በዛ ደረጃ ያለ ሰው ሲንከራተት የኖረ አግዳሚ ወንበር ላይ ሲቀመጥ የነበረ ኦኬ ውስጥ እንዴት እንደሚያም እኔ ከካፒቴን ተሾመ ተንኩሉ ጋር ብዙ ነበር ማውራው መኖሪያ ቤቱም ከአንዴ ሁለቴ ሄጃለሁ ካናዳ። ውስጡ እንዴት እንደሚደማ እንዴት የአየር ኃይል ሰዎች እንደሚያማቸው አይቻለሁ። እኔ እነሱ ስለሚያማቸው ብቻ እኔ የሚያመኛል። እኔ የአየር ኃይል ቤተሰብ ነኝ። እናቴ ኦልሞስት 10 ከ80 ጀምሮ ለረጅም ጊዜ አየር ኃይል ነው የሰራችው። ነግሬያቸዋለሁ፣ አውቃቸዋለሁ። አንዳንዶቹ ሲምቦል እንደ ሮል ሞዴል መወስዳቸውም ነበሩ ከእናቴ ጋር ሲሄድ። ያ ስለሆነ ግን አይደለም፣ የሆነ የሚሰማችሁ በጣም መጥፎ ስሜት አለ። ደን እዚህ ሀገር መጥተህ አሁን እርግጠኛ ነኝ እኔ እሳቸው ጀነራል ነኝ ምናምን ብሎ ሁሉ አይናገሩም ለሚቀርባቸው ሰው። ኦርዲነሪ ስራ ነው ማንም ሰው እንደሚሰራው የሚሰሩት። ያኔ ኢቭን የጀግንነታቸውን ደብቀው ማንነታቸውን ደብቀው ነው የሚሰሩት። ከዚህ በላይ የሚያም ህሊናን የሚገዳ ቁጭት አለ? ይሄን ያደረገው ቲፒኤልኤፍ ተመልሶ ሊመጣ የሚፈልገው ማለት እና አሁን ጠቅላይ ሚኒስትሩ ኦልሞስት 5 ወር 6 ወር አይሞላውም ጀነራል አሸናፊ ጀነራል ለገሰ የምን ጊዜም የኢትዮጵያ ጀግና እኚህ ሰው አልመጡም። በዚህ ሰዓት ዛሬ ነው እየገቡ ያሉት። እና ጠቅላይ ሚኒስትሩ የተናገረው ሰው ነው ማተር የሚያደርገው፣ ወሳኙ ሰው ነው፣ ማሽኖች አይደሉም። የሰው ኃይል መገንባት ያለብን ሰው ነው። አሁን ይኸው በጠቅላይ ሚኒስትሩ ንግግርና የጀነራል አሸናፊን የዛሬ 11 ዓመት ንግግር እንዴት እንደሚመሳሰል አሳያቸዋለሁ። ምናልባት አሁን በደንብ ስሙ የጠቅላይ ሚኒስትሩ ንግግር፣ ከዛ ቀጥሎ ማሰማችሁ የጀነራል አሸናፊን የመጨረሻ ይሆናል። እንዴት እንደሚመሳሰል ሰው ነው እንጂ ማሽን አይደለም። ማን ነው ባሉ ግርማ ኦሮማይ ላይ የሚናገረው ነገር አለ። ከተማ ያለ ሰው ግጥሙን ረስቼው ነው። በጣም ወደው ግጥም ነው። ምን ያደርጋል ያለ ሰው ድንጋይማ ድንጋይ ነው አይነት ስሜት አለው። ሰው ነው ሰውን ከተማ የሚያደርገው። ሰው ነው እንትንን ሲስተምን ራን የሚያደርገው። ኢቭን ማሽን ውስጥ ነበረው የራሱ ጥያቄ ነው። ግን አሁን በጠቅላይ ሚኒስትሩ ንግግርና በጀነራል አሸናፊ የዛሬ 11 ዓመት በተናገሩት መካከል እንድታዛምዱት ሁለቱን አስተሳስር ያሳያችሁና ወደሚቀጥለው ክፍል እንሄዳለን። መጀመሪያ ጠቅላይ ሚኒስትሩን ስሙት፣ ከምስጋናው ቀጥሎ የሚናገረው፣ ከዛ ጀነራል አሸናፊን አሰማችኋል።
በኢትዮጵያ አየር ኃይል እንደዚህ ያሉ ዘመን የሚሻገር ጀግንነትና ብቃት ያላቸው በርካታ ጀግኖች ተፈጥረዋል። ከነዚህ መካከል ጀነራል ለገሰ ተፈራ አንዱ ተጠቃሽ ነው። ጀነራል አሸናፊ ወልደ ጻዲቅ፣ ኮሎኔል በዛብህ ጥሩነህ፣ ኮሎኔል ባጫ ሁንዴ፣ የዛሬው ሌፍትናንት ጀነራል ይልማ መርዳሳ የኢትዮጵያ አየር ኃይል ከፈጠራቸው ዘመን ከማይረሳቸው ጀግኖች መካከል ይቆጠራሉ። እነዚህ ጀግኖች በብዙ እጥፍ እንዲባዙ፣ እነዚህ ጀግኖች ከኢትዮጵያ አልፈው የአፍሪካ ኩራት እንዲሆኑ ተዋጊ ጄቶች፣ ገጀቶች፣ ቴክኖሎጂዎች ብቻ ሳይሆን የሰው ኃይላችን ላይ አበክረን ልንሰራ ይገባል። የሰው ኃይሎቻችን ሲበረቱና ሲችሉ ጄቶቻችን ወደ ወሳኝ ተዋጊ ኃይል ይቀየራሉ። የበቃ የሰው ኃይል ከሌለ ማሽኑ ብቻውን የበቃ ተዋጊ ኃይል መሆን አይችልም። የበቃ ተዋጊ ኃይል እንዲሆን ጀግኖች፣ ሀገራቸውን የሚወዱ መማር የማይሰለቹ ለሀገራቸው እስከ ሕይወት ፍጻሜ የተሰጡ ሰዎችን ማፍራት በእጅጉ የሚያስፈልግ ነው። መልካም፣ ጥሩ ጥያቄ ነው በእውነት። አንድን አየር ኃይል የሚያደርገው እኛ አሁን በዚህ በታሪክ ወቅታችን ይሄን ሰራን ያን ሰራን የምንለው ከኛ በፊት የነበሩ ፓይለቶች ባቆዩልን ነው። እነሱ ዋጋ የከፈሉበት ነገር አለ። እነሱ ሳያውቁ ያጠፉትን ያን ደግመን አጥፍተን ህይወት እንዳይጠፋ ፕሮሲጀሮች ተጽፈው፣ ኤመርጀንሲ ፕሮሲጀሮች ተዘጋጅተው በአደጋ ላይ እንዳንወድቅ ብዙ ዝግጅት ተደርጎ ያን በመጠቀም ነፍሳችንን አትርፈን የነሱን የልምድ የስራ የበረራ ልምድ የውጊያ ልምድ በመቅሰም ለውጤት በቅተናል። ይሄ እንግዲህ እንዴት ነው ከፊተኞቹ ከአባት ወደ ልጅ እንደሚተላለፍ እየተቀባበልን ነው። አሁን አዲሱ መንግስት ያደረገው ምንድን ነው? ያን የመቀባበልን ነገር በጠሰው። የሚያውቁትን ሰዎች አስወገደ። አዲስ ሰው እኔ እፈጥራለሁ አለ። ያ አይሆንም። ምክንያቱም ገና እየሞቱ ገና እያጠፉ መማርና ገና ለሚመጣው ትውልድ ደግሞ እነሱ ማስቀመጥ አለባቸው። ብዙ ዋጋ ይከፈላል። አሁን ቅድም እንደዘረዘርክልኝ ብዙ ሰዎች ሞተዋል። ብዙ አይሮፕላን ክራሽ አድርጓል። አምቢሽየስ የሆነ እንዲሁ ስለወደዱ ብቻ ፓይለት መፍጠር አይቻልም። በሂደት ነው እየበሰለ የሚሄደው አንድ ሰው። ያን ደግሞ ለመብሰል ከፊቱ ያለውን ከሱ እየተማረ ነው። ፊት ያለው ከሌለ ምን አይቶ ይማራል? የሚነግሩትን ካልሰማ ምን አይቶ ሴፍቲ ነገር መውሰድ ይችላል? ይሄ ባለመደረጉ ህይወት ጠፍቷል። ብዙ ንብረት ወድሟል። ይህን ስናይ አየር ኃይሉ ከነበረበት ደረጃ ዛሬ የት ነው ያለው ቢባል እኔ በእውነት ቦታውን ምን ያህል ዝቅ እንዳለ እዚህ ጋር ነው ባልል እንኳን ከነበረው አየር ኃይል በጣም ያነሰ ሁኔታ ላይ ነው ያለው። መሳሪያ ልትገዛ ትችላለህ። ያ መሳሪያ ቅድም መጀመሪያ ላይ ጠቀስ እንዳደረግኩት ከማሽኑ በስተጀርባ ያለው ሰው ነው የሚወስነው። እንግዲያውስ ሶማሌዎች ብዙ አይሮፕላን ነበራቸው፣ ግን ያላቸው የሰው ስኪል ብቃቱ ያን ያህል ስላልሆነ እኛን ማች ማድረግ አልቻሉም። አሁንም እኛ ኢትዮጵያ ማለት ነው የሰው ብቃታችን ደረጃ ከፍ ካላለና መቆጣጠር ካልተቻለ ሌሎች ቢመጡ መቋቋም አንችልም። እቃ ልንገዛ እንችላለን። ያ እቃ ብቻውን አይሰራም፣ ሰው ያስፈልገዋል ውስጡ። ያ ሰው ደግሞ የሰለጠነ እውቀት ያለው ሰው መሆን አለበት። የውጭ ሰው ላንተ ብዙ አያስተምርህም፣ የሚደብቀው ነገር አለ። ያንተ የሆነ ሰው ግን ያለውን ላንተ አስረክቦ ነው ማለፍ የሚፈልገው እና ያን ሚስ የሚያደርጉ ይመስለኛል አሁን ያሉት።
በጠቅላይ ሚኒስትሩና በጀነራሉ መካከል ያለው ንግግር ምን ያህል እንደሚዛመድ ሰው ነው ወሳኝ። የሰው ኃይል ነው ወሳኝ። የሰው ኃይል ነው እንዲበላ የተደረገው እና ዛሬ ኢትዮጵያ አክብራቸዋለች ጀነራልን። ደስ ብሎናል። በፋሲካ በጣም ደስ ብሎናል። ከልቤ ነው። በጣም ነው ደስ ያለኝ። እኔ የኢትዮጵያ አየር ኃይል ግሎባል ኔትወርክ እንኳን ደስ ያላችሁ። የአጠቃላይ የአየር ኃይል ቤተሰቦች እንኳን ደስ ያላችሁ። የኢትዮጵያ የቀድሞ ጦር አባላት እንኳን ደስ ያላችሁ። በአጠቃላይ የኢትዮጵያ ብሔራዊ ጥቅም የሚቆረቁራችሁ ሰዎች እንኳን ደስ ያላችሁ። እኔ በግልጽ ልናገር፣ እንደዚህ አይነት ሰዎች ስመለከት ጭንቅላቴ ላይ ከሚመጡት ሰዎች አንዱ እንደው መመስከር ስላለብኝ ታማኝ በየነ ነው። የምሬን ነው። እኔ እውቅና መስጠት እፈልጋለሁ። በጣም በጣም ከለፉላቸው ከእንደዚህ አይነት ሰዎችን ከተደበቁበት ጉራንጉር አውጥቶ ሚዲያ ላይ አውጥቶ ብዙ ስራ እንደሰራ አውቃለሁ። የታመሙ እንዲታከሙ መኖሪያ ቤታቸው ውስጥ ሞተው የተገኙ የአየር ኃይል ሰዎች እንደነበሩ፣ ጀግኖች እንደነበሩ ታውቃላችሁ። ከብዙ ቀናት በኋላ አስክሬናቸው የተገኘ የኢትዮጵያ አየር ኃይል ሰዎች እንዳላችሁ ታውቃላችሁ። ከሌ ከሌ ያላችሁም ያው ተገልጿል በአደባባይ፣ ግን እኔ ልተወው ለጊዜው። ጀግኖቻችን በሰው ሀገር የሚቀብራቸው አጥተው ሲሞቱ የሚያቸው አይቶ ለሳምንታት በር ተዘግቶ ሽታ በማምጣቱ የተገኙ ሰዎች ማለት ነው። አይዘገንንም እንደ ኢትዮጵያዊ ስታስቡት? ስለዚህ እነዛን ሰዎች በማምጣት ወደ ሚዲያ በማምጣት በመሸለም እውቅና በመስጠት እነ ጀነራል ለገሰ ተፈራን በሙሉ ታማኝ በየነ የሰራው ስራ ታሪካዊ ብቻ ሳይሆን እድሜ ልኩን አብሮት የሚኖር ኢትዮጵያዊ ስራ ነው። የትኛውም የፖለቲካ አቋም ይኑረው አላቅም። አሁንም ፖለቲካ አቋሙ ምን እንደሆነ አላቅም፣ አግኝቼውም አላቅም። ግን አመሰግነዋለሁ። ዛሬም ለሱ የደስታ ቀን ነው ብዬ አምናለሁ። በሱ ዙሪያ ወንድሙን ጨምሮ ተቦርነን ጨምሮ በነገራችን ላይ በጣም ለኢትዮጵያ አየር ኃይል ለቀድሞ ሰራዊት ያለው ስስልብ የሚገርም ነው። በጣም የሚገርም ነው። እኔ የኢትዮጵያ መከላከያ አባል የሆኑ ሁሉ እኮ ነው ያ ቤተሰብ የኢትዮጵያ መከላከያ አባል ነው የሚመስለኝ በነገራችን ላይ። ሶ ዋትኤቨር ኢዝ ዴር ፖለቲካል ስታንድ፣ ዛሬ የያዙት የፖለቲካ ስታንድ ምንም ይሁን ምን ለኢትዮጵያ አየር ኃይል አባላት ለኢትዮጵያ መከላከያ አባላት ያደረጉት ነገር ከማንም በላይ በተለይ ዲያስፖራ ላይ ክብር የሚሰጠው ነው። ሶ ይሄንን ሳልገልጽ ባልፍ ስስታም ነው የምሆነው። እንደዛ መሆንም አልፈልግም። እውቅና መሰጠት አለበት ብዬ አምናለሁ። ኢንክሉዲንግ ለተወልደም ለታማኝም ማለት ነው። ከዛ በተረፈ ጀነራል አሸናፊን በተመለከተ አይ ቲንክ የሆነ ስራ መስራት ያስፈልጋል ብዬ ነው ማምነው። ካፒቴን ተሾመም አየር ኃይሉም ደብረ ዘይት ያለውም ኢትዮጵያም ያላችሁ አሁን በህይወት በስራ ላይ ያለው አየር ኃይልም እውቅናው በጠቅላይ ሚኒስትር ሌቭል በዚህ ደረጃ ከተሰጠ ይሄንን ከፍ አድርጎ መስጠት ያስፈልጋል። ሶ ነው ዲሻምበል ሌሎቻችሁም የኪነ ጥበብ ሙያተኞችም ቅድም የጠቀስኳቸው እና አረጌ ሌሎቹም እነ ንዋይ በደንብ መስራት የሚቻል ይመስለኛል እና ኮኦርዲኔት አድርጎ ብሔራዊ ጀግናችን ነው ይሄ ብሔራዊ ጀግናችንን የምንቀበልበት አይ ዶንት ኖ የምናዋጣው ፋይናንስ ካለም የሚያስተባብር አስተባብሮ እነ ሌሎችም አሉ እነ ደቻሻ እነ እንትን አሉ። ለሱም በጣም በዚህ ላይ በጣም ኃይለኛ ልጅ አለ ታውቁታላችሁ። ሶ በዛ ደረጃ እንደ ምክር ሐሳብ ነው ማነሳው። ምናልባት ሰዎችም ይዘን መተን አዲስ ኮምፓስ ላይ እንነጋገራለን። ሶ እንኳን ደስ ያላችሁ። ሁለተኛው ጀነራል ጻድቃን ገብረትንሳኤ ነው። ስለ ሶስቱ ጀነራሎች አይደለም የምናወራው። ጀነራል ጻድቃን ዛሬ በጣም ከባድ ነገር ተናግረው አገሩን አተራምሰውታል እና የዚህ የሻዕቢያ ተላላኪዎች
ድጋሚ አሁን በቃ ጀነራል ጻድቃን ላይ ደግሞ ድጋሚ ስድብ ጀምረዋል። አሁን መቼ እንደሚያልፈው አላውቅም። እና አንድ ዶክመንተሪ የተሰራ አለ፣ ሄዳችሁ ማየት ትችላላችሁ። ኢቲቪ ላይ ነው የቀረበው ዶክመንተሪ። እኔም ሰርቻለሁ። ካሳሁን ወደኋላ መውደቅ የሚል ፓርት 1 ሰርቼ 2 እና 3 እየተከለከላል ዲቴይል። ፓርት 1 ብቻ 1 ሰዓት ከ20 ተላልፏል። በነገራችን የታማኝም እንዳላቃለሁ ከሱ የወሰድኳቸውም አሉ። ያም ሆነ የኮፒራይትም አለው ግልጽ እንድትሆኑ። ኢቨን የዛሬውን የጻድቃንን ያላመጣሁትም በኮፒራይት ነው፣ ከጀርባው ሙዚቃ አለው። ጻድቃን ላይ ዘመቻ በዘመቻው ነው። በአብዛኛው ደግሞ የትግራይ ጽንፈኛው ነው ዘመቻ የከፈተበት። በጣም እኮ የሚገርም ነው። የትግራይ ጽንፈኛው የአፍሪካ ጀነራል እንዳላሉት፣ የእንትና ምትክ እንዳላሉት፣ የአሉላ አባነጋ ምትክ እንዳላሉት አሁን ዘመቻ ከፈቱበት። ዶክመንተሪ ዛሬ ተሰርቷል። እንዴት በዚህ ደረጃ ይመጣል? የአብይ አገልጋይ የምናምን የተናገረው ማየት ነው። ምንድን ነው ያለው ጀነራል ጻድቃን? የቀድሞ ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ ምንድን ነው ያለው? በአፋር ህዝብ መካከል ያለው ድንበር ሰው ሰራሽ ወይም አርቲፊሻል ነው። አርቲፊሻል ከመሆኑም ባለፈ ኢትዮጵያ የባህር በር በማጣቷ ብሔራዊ ጥቅሟን ለማስጠበቅ ትልቅ ዋጋ እየከፈለች ነው አለ። አንደኛው የተናገረው ይህንን ነው። ቀጠለና ጀነራሉ በ1990 ጦርነት ወቅት አሰብን ለማስመለስ የሚያስችል ወታደራዊና ዲፕሎማሲያዊ ሽፋን ቢኖርም በወቅቱ በነበረ የፖለቲካ ሽኩቻ ምክንያት አጋጣሚውን ሳንጠቀምበት ቀረን ብሎ ጸጸቱን ገለጸ። የጻድቃን ጸጸት ነው። በብዙ ነገር ልትወቅሰው ትችላለህ ጻድቃንን በኢህአዴግ ውስጥ ስለቆየ። ይህም በመናገሩ እንዴት ነው በግራ በቀኝ ዱላ የምትወረውርበት? እንዲህ ምንድን ነው ያለው? የ1990 የኢትዮ ኤርትራ ጦርነት ወቅት አሰብን የመያዝ እድል ነበረን አለ። ነበረን፣ ዓለምም አይጋፋንም ነበር፣ አታደርጓትም ምን አይለንም ነበር፣ እድሉ ነበረን። አንደኛ ቅድም እንዳነሳው ድንበሩ ሰው ሰራሽ ነው፣ አርቲፊሻል ነው። 40 ኪሎ ሜትር ምናምን እኮ ነው እንትን ነው እኮ። ስለዚህ ያ ወቅት በጣም በጣም ጥቂት ኪሎ ሜትር የጠቀሳት ከተማ አለች፣ አስታውሱኝ ስለ ማስታወሻው ላይ። እዚች ከተማ ደርሰን ነበር። አሰብ ለአሰብ ቅርብ የሆነች 40 ኪሎ ሜትር ነው፣ 30 ኪሎ ሜትር ቅርብ የሆነች ከተማ ደርሰን ነበር ሰራዊታችን መቆጣጠር የምንችልበት። ከዛ ህልማችንም በቃ በኋላ ላይ ያስተካከልነው አጀስት ያደረግነው አሰብን የምንቆጣጠር የሚል ነበር አለ ጻድቃን። ከዛ አቶ መለስ ጋር ሄደን መግለጫ ስጥ አለኝ። የኮማንድ ኮሚቴው መግለጫ ስጥ። እንዴ ፖለቲካ አቅጣጫ እኮ ስለ ጦርነቱ እናንተ ናቸው የፖለቲካ አቅጣጫ የምትሰጡኝ። እውነቱን ነው። እሱ የኢታማዦር ሹም ነው እንጂ የፖለቲካ ውሳኔ ሊናገር አይችልም። ጻድቃን በቃ አንተ የመሰለህን ነገር ተናገር፣ የመሰለህን አውራና ውጣ አሉኝ አለ። ገባው አለ። ሲኤንኤን፣ ቢቢሲ ምናምን ያሉበት ሚዲያዎች ባሉበት መግለጫ ሰጠው። ስሰጥ የቢቢሲ ጋዜጠኛው ከአንዴም ሁለቴ ከሁለቴም ሶስቴ ይጠየቀኛል። ዋትስ ኔክስት እያለ አየህ ምንድነው እንግዲህ ጻድቃን ያው የአሰብ የምናምን ነገሮች የሚያነሳው ነገር አለ። 18 ኪሎ ሜትር ነው። እሺ ቴንክ ዩ። ቢቢሲ መጀመሪያ ሲጠይቀኝ አለፍኩት አለ። ቀጣይ ተግባራችሁ ምንድነው የሚል። ሁለተኛም ሲጠይቀኝ አለፍኩት አለ። ሶስተኛው ላይ ግን ያዘኛል። እንዴ ምንድነው ይሄን ደጋግሜ ይሄን ጥያቄ ስጠይቅ ለምንድነው ማትመልስልኝ? ቀጣይ ተግባራችሁ ምንድነው አለኝ አለ። እንግዲህ ተመልከቱ፣ በልቡ ጻድቃን ልብ ውስጥ ያለው አሰብን እንይዛለን ነው። አማራጭ ስላልነበረኝ የፖለቲካ ውሳኔ ነው እሱ። ፖለቲከኞችን ጠይቅ፣ እኛ ወታደሮች አድርጉ የምንባለው ነው የምናደርገው። ኔክስት ፕላን የፖለቲከኞች ነው
መጨረሻችሁ ምንድነው የሚለው ላይ ማለት ነው። ከዛ በኋላ ኢንተርቪው ከሰጠው በኋላ አቶ መለስ ጠራኝ አለ። አቶ መለስ ጠራኝና ለምንድነው እንደዚህ አይነት መግለጫ እንደዚህ የምትናገረው እንዴ? ታዲያ ምን ላድርግ? የፈለግከን ተናገር አላችሁኝ፣ የፈለግኩትን ተናገርኩኝ አልኩኝ አለ። በሶስተኛው ቀን እሱ ወጣና አቶ መለስ ጋዜጠኞቹ ምኖቹን ጠርቶ ጦርነቱ አልቋል ብሎ ይፋ አደረጋል። ይሄ ለምን ተነገረ? ይሄ ሚስጥር ለምን ወጣ? ያሳበዳቸው አሁን እሱ ነው እንዴ? ምንድነው ይሄ ሚስጥር በመውጣቱ ለምንድነው የምታብዱት? ፋክቶቹ እኮ ይሄ ፋክት አይደለም ነው። ጻድቃን የሰጠው መግለጫ ልክ አይደለም። ሰምታችሁ አታስታውሱም? መግለጫው ሲሰጥ በአይነ ልቢናችሁ ትዝ አይላችሁ? አቶ መለስ ወጥቶ መግለጫ የሰጠ ቀን ጦርነቱ አልቋል ብሎ ያለበት ትዝ አይላችሁ? በማግስቱ በሶስተኛው ቀን ሚዲያዎችን ጠርቶ ጦርነቱ አልቋል አለ። የመንገሰግ እንደውም ተመለሱ ተባሉ። ከዛ በኋላ ሄዳችሁ አንብቡት የጀነራል አበበ ገረሱን መጽሐፍ። ሲመለስ የኢትዮጵያ ሰራዊት ከሄደበት በላይ አልቋል። በነገራችን ሲመለስ ተመለሱ በተባለ ሰዓት ዛሬ በግራ በቀኝ የጀነራል ጻድቃን ስድብ መጣ። እውነቱን ስለተናገረ ፋክት ስለተናገረ ኢትዮጵያ የባህር በር ያስፈልጋታል ስላለ ስህተቱን ስላረመ ኢትዮጵያ እኮ የማረም እድልም ትሰጣለች እኮ። ኢትዮጵያዊነት ማለት እኮ አንዱ በነገራችን ላይ የማረም እድል ማግኘት ማለትም ነው። ባይ ዘ ዌይ አን አይዲዮሎጂካል ነው ስንል የሚታረም የሚያድግ ነገርም አለው እዛ ውስጥ። ኢትዮጵያዊነት የማረም እድል ይሰጣል። እንደግመዋለሁ። ጀነራል ጻድቃን ብዙ ስህተት ሰርቷል፣ ብዙ ጥፋት ሰርቷል። እኔ መጽሐፍ ቢጽፍ ሁሉ ደስ ይለኛል። እንደው ቺን ዘመኑን የሆነች እንደ 200-300 ገጽ መጽሐፍ ቢጽፍ በአማርኛም በትግርኛም በእንግሊዝኛም ከፈለገ ከዚህ ከምረቃ ጽሁፉ ምናምን ውጪ ራሱን የቻለ መጽሐፍ ቢጽፍ በጣም ደስ ይላል። ጉዞውን የሚያሳይ ባዮግራፊውን የሚያሳይ እንደው ምክር ሐሳቤም እሱ ነው። ለጀነራል ጻድቃን የምታውቁት ሰዎች አድርሱልኝ። ያንን ቢጽፍ ምን ነበር የነበር? አሁን እንደዚሁ የወጣ ከሚነግረን የሆነ ኢንሲደንት በመጣ ቁጥር ከሚነግረን የነበሩት ነገሮች እነዚህ ናቸው። የሆነ ጀነራል አበበ ገረሱ ጻፉ አይደል? ሌሎችም ጻፉ አይደል? ኢታማዦር ሹም የነበረ ጦርነቱን የመራ ሰው ምንድን ነበር? የጦርነቱ መነሻ ምን ነበር? እንዴት ቆመ? ጀነራሎቹ ምን ነበሩ? እኛም ጥያቄ አለን እኮ። አቶ መለስ የነበረ እኔ እኮ ወጥቼ ስወጣ የተናገርኩት እኮ እሱን ነው። አቶ መለስ አንዴ ስብሰባ ጠርቶን ጦርነቱ ተንገራግጮ ነው የቆመው ምናምን ብሎ አለን። እኔም ወጥቼ ተናግሬያለሁ፣ ታስታውሳላችሁ። ክርክር ስለነበረ ምንድነው የምታወሩት ብሎ በአቶ መለስ መጣና ባድመ የነበረውን ጀነራል ጠራውት። ጦርነት ማካሄድ ትችላለህ ወይ ስለው አይ በእኔ በኩል አይቻልም፣ በዛኛው በኩልና በጾረናና በምንድነው በአፋር በአሰብ በኩል ይሂድ፣ በእኔ ግን አይቻልም አለኛል። ኦኬ ብዬ የጾረናውን ጀነራልም ስጠራው አይ በእኔ በኩል አይቻልም፣ ከተቻለ በባድመና ከተቻለ በአሰብ በኩል ይቀጥላለኝ አለ። የአሰቡንም ስጠራው አይ በእኔ በኩል አይቻልም፣ ከተቻለ በባድመ ከተቻለ በዚህ በኩል አለኝ። ስለዚህ ሶስቱም ጀነራሎች ተናጠል ሳናግራቸው በእኔ በኩል አይቻልም ያሉ፣ ጦርነቱ ተንገራግጮ ነው የቆመው አለ። ይህ አቶ መለስ መልስ ነው፣ ባይዘው የኔ መልስ አይደለም። አሁን ደግሞ እነ ጀነራል ጻድቃን የሚነግሩን ሆም ብሎ ጦርነቱ እንዲቆም አረገው እንጂ አሰብን መያዝ እንችል ነበረ ነው። ህልማችንም ፍላጎታችንም ስህተታችንን ለማረም ነበር። ቢኮስ አሁን ቅድም እንዳነሳው አሰብ ጉዳይ ላይ አንዱ ጀነራልም አብረው እዛ ዶክመንተሪ ያሉት በኤርትራ ተተዳድራ አታውቅም ነው የሚለው አንዱ ጀነራል፣ ብርጋዴር ጀነራል ገብረ ኢየሱስ አስራት የሚባሉት ማለት ነው። አሰብ የኢትዮጵያ የቀይ ባህር መሬት መሆኗን በማንሳት ኤርትራ አሰብን አስተዳድራ አታውቅም ነበር ብለዋል እዛ ዶክመንተሪ። ሌላ ጀነራል ናቸው፣ ብርጋዴር ጀነራል ገብረ ኢየሱስ ገብረ ጊዮርጊስ አስራት የሚባሉ። ስለዚህ ጻድቃን ስህተቱን አረመ። ይሄ እኮ ነው የሚፈለገው። እኔ ብዙ እኮ ዶክመንት ባይዘው አሁን ቅድም ከአየር ኃይል ጋር ተያይዞ ዶክመንተሪ ሰርቼበታለሁ ጻድቃን ላይ ታውቃላችሁ። ዶክመንተሪ እንደሰራውበት ዘጋቢ ፊልም ቅድም ይሄ ከአየር ኃይል ጋር የተያያዘ በጣም አናዶኝ የ15 ደቂቃ ምናምን ስለ ጻድቃንም ብቻ የሚናገር ዶክመንተሪ። ምን ብሎ ወጣ ጀነራል ጻድቃን?
ስለ አየር ኃይል ሲጠየቅ በዛኔ እኛ እኮ ከአየር ኃይል ውስጥ ክሪሞቹን መርጠን ነው አየር ኃይሉን ያደራጀ ነው አለ። ፈጽሞ ውሸት። እኔ ጻድቃን ለዚህ ነው መጽሐፍ ይጻፍና ይቅርታ፣ እንደውም ኢትዮጵያ አየር ኃይልን ይቅርታ መጠየቅ አለበት ጻድቃን። እውነቴን ነው የምለው። እንደው ሊናው ከእንትን ካለ የኢትዮጵያ የቀድሞ አየር ኃይል አባላትን ይቅርታ መጠየቅ አለበት ጻድቃን። በቃ አይኑን በጨው አጥቦ ነው የዋሸው። ይሄ ደግሞ ማለት እኮ ከስንት ጊዜ አቶ መለስ ከሞተ በኋላ ሁሉ እኮ የሰጠው መግለጫ ነው። ከእንትና ጋር ከዳንኤል ብርሃነ ጋር መሰለኝ አየር ኃይል አፈረሱ ይሉናል፣ እኛ ከአየር ኃይሉ ክሪሞቹ መርጠን አየር ኃይሉ እንዲደራጅ አድርገናል አለ። ፈጽሞ ውሸት ነው። ጀነራል ጻድቃን በህይወቱ ከዋሻቸው ቁጥር አንድ ውሸቶች እነዚህ ናቸው። በጣም መጸጸት ያለበት ይቅርታ መጠየቅ ያለበት። በነገራችን ላይ ይኸው ዛሬ ጀነራል አሸናፊን ሲያይ ምን ይሰማዋል? ጻድቃን ነው እነ ባጫ ሁንዴን ሲያይ ምን ይሰማዋል? እነ ለገሰ ተፈራን ሲያይ ምን ይሰማዋል? ሌሎችም ኬንያ፣ ዩጋንዳ ምናምን ተሰደው የሞቱ እነሱን ሲያይ ምን እንደሚሰማው ክሪም የነበሩት እንዴ አይደለም። እሱ አይኑ እያያር እንደ ጀነራል ጻድቃን ኢሳያስ መጥቶ የኤርትራ አየር ኃይል መጥቶ የኢትዮጵያ ክሪም የሚባሉትን የተወሰኑትን መርጦ የኤርትራ አየር ኃይልን ያደራጀው ልክ አይደለም እንዴ? ይሄ የአደባባይ እውነት እኮ ነው። ኢትዮጵያ ታባረራለች፣ ክሪሟን ኤርትራ ትቀበል ነበረ። 1000 ብር ኢትዮጵያ የምትከፍል ከሆነ 5000 ብር እንከፍላለን ብለው አማላይ ልኮ የአየር ኃይል አዛዡ የኤርትራ አየር ኃይል አዛዥ ኢትዮጵያ መጥቶ እንዲያባረሩለት አድርጎ ደብረ ዘይት ተባረው እነ ክንዴ ምናምን የሚባሉ ልጆች አሉ። ባይዘወይ ካፒቴን ክንዴ እኔ አውቃቸዋለሁ፣ አናግሬያቸዋለሁ። አሁን ሲያትል ነው ያለው ክንዴ። የኢትዮጵያ አየር ኃይል አባረራቸው እነ ክንዴ። የኢትዮጵያ አየር ኃይል እንዲያባረራቸው ደግሞ እና አቤ ጆቤ ጀና ጆቤ የሚባለውም ሌሎቹም ሚና ነበራቸው፣ በደንብ ሚና ነበራቸው። ካባረራቸው በኋላ የአየር ኃይል አዛዡ የኤርትራው ሀብተጽዮን የኢትዮጵያም አየር ኃይል ስለነበረ ቴንኪው መጥቶ አማሎ ኢትዮጵያ ውስጥ መጥቶ ደብረ ዘይት መጥቶ ምን ታደርጋላችሁ እዚህ? እኛ ደሞዝ 5 እጥፍ እንከፍላችኋለን፣ አየር ኃይላችንን አደራጁልን። እንዴ የተሰራ ወንጀል እኮ ወንጀል አይደለም እንዴ ጻድቃን? ይሄንማ እውቅና መስጠት አለብን። በደንብ ነው እውቅና መስጠት ያለብን። ፈጽሞ ጸረ ኢትዮጵያ ስራ ነው የተሰራው። ይሄ ግን እንደ መቀጥቀጫ መዶሻ እኔ በየቀኑ ይዤው አልመጣም። በቃል ያለፈ ታሪክ ነው። ብትደግመው ነው ስተት የሚሆነው። ዛሬም መታ ኖ ክሪሙን ነበረ ያዝነው ወንጀለኞቹን ያባረር ነው ብትል ይኸው ጀነራል አሸናፊን አስራችሁት 10 ዓመት ያለ ወንጀል ነው የለቀቃችሁት። አሁን ዛሬ ቁጭ ብለህ የጀነራል አሸናፊን ቃለ መጠይቅ ስትሰማ ምንድን ነው የሚሰማ? ጻድቃን ከምሬን ነው የምለው። እንደ አንድ ተሳዳጅ ከትግራይ እንደተሳደደ ሰው ምንድን ነው የሚሰማ? ይሄ ነው እኮ ሪግሬት ማድረግ ማለት እሱ ነው፣ መማር ማለት እሱ ነው። ስለዚህ ዛሬ ጻድቃን ተምሯል። የትግራይ ጦርነት ላይም የሰራቸው ጥፋቶች ነበሩ፣ በግልጽ ጽፈዋል። ጀነራል ዮሐንስ በመጽሐፋቸው ላይ ለምነውታል ጻድቃንን። ተው እናደራድር፣ ተው ወደ ጦርነት አንግባ ምናምን ብሎ እኮ ጀነራል ዮሐንስ ለምነውታል። ዮሐንስ ገብረ መስቀል አልሰማም ጻድቃን። ኢቭን ሰሜን ህዝብ መመታት ላይም ጻድቃን ሚና ያለው ይመስለኛል። ዝርዝር አላውቅም፣ ግን እንደዛ አይነት ማይንድ ሴት እንደነበረ ያስታውቃል። ያው ካሊበርም ስላለው ማሰብ የሚችል ሰውም ስለሆነ ጀነራል ጻድቃን በደንብ ማሰብ ኢንተርናሽናሉን፣ ዓለም አቀፉን፣ ጦርነቱን ምኑን መረዳት ስለሚችል ሰሜን ህዝብ መመታት ላይ ሚና ያለው ይመስለኛል ጻድቃን። ዋቴቨር ይሁን እሱ ሆነ በቃ አለፈ እሱ። ዛሬ የሄድንበት መንገድ ስህተት ነው ብሎ በተለይ የአሰብ ሄደችበት መንገድ ስህተት ነው ብሎ አርቲፊሻል የሆነ ድንበር ነው ያለው ብሎ ያኔ በ90ው ጦርነት መቆጣጠር እንችል ነበር ካለ ዛሬ ቲፒኤልኤፎች የሚያሳብዳቸው ምንድን ነው? እነ ጭራቅረሽ ምን አሳበዳቸው? እነ የሻቢያ አዳዲስ ድመቶች ምን አሳበዳቸው? ጻድቃንን የሚያሳብድ እንደ ኢትዮጵያ የባህር በር እንዲኖራት አትፈልጉ? እናንተ መቼ ትፈልጋ? ታላቋ ትግራይ ብላችሁ እንዲኖራት ስለምትፈልጉ ነው። ሁለተኛው ነገር እሱ ነው። ስለዚህ ጀነራል ጻድቃን ዛሬ አሳብዷቸዋል። የሚይዙት ጨርቅ የሚጨብጡት አሳጥቷቸዋል። ይሄ ምክር እንትን ነው፣ ኤርትራን ሊወር ነው፣ በቅርብ ቀን አሰብን ሊወረር ነው ወዘተ።
የሚል ነገር ጀምሮ ከጀርባ ያለው ጻድቃን ነው የሚገፋው ጻድቃን ነው። እኔ ደስ ብሎኛል። የነ ጻድቃን የአሁን አቋም በጣም ነው የምደግፈው። ሁላችንም በስተት ውስጥ አልፈናል። ኢትዮጵያ ማለት ስተት የምታርምባት አገር ናት። ኢትዮጵያዊነት እሱ ከስተት መታረም ነው። እንደዛ አይነት ደግሞ ትልቅ ጀነራል፣ ትልቅ ኢንተርናሽናል ዓለም አቀፍ ጀነራል፣ አፍሪካዊ ጀነራል እውነት ለመናገር ነገሮችን አርቆ የሚያስብ የሚያይ ኢትዮጵያ ስታገኝ አሪፍ። እኔ ምኞቴ እሱ ነው። ጻድቃን የሆነ ኢትዮጵያ የጠቅላይ ሚኒስትሩ የወታደራዊ አማካሪ ወይ የደህንነት አማካሪ ቢሆን ደስ ይለኛል። ባይዘዌ የኢታማዦር ሹሙ ዋና አማካሪ የወታደር በጣም ነው ደስ የሚለኝ። ልንጠቀምበት የሚገባ ሰው ነው ጀነራል ጻድቃን። ለእኔ ትልቅ ደስታ ነው። ሰው የምመኝለትም እሱን ነው። በተለይ አሁን ባለው ግሎባል በሆነው የዚህ ወቅታዊ ሁኔታ ላይ ጠቅላይ ሚኒስትሩ የሚያማክርበት ኢታማዦር ሹሙን የሚያማክርበት ነገር ቢኖር በጣም ኢትዮጵያ ማለት እሱ ናት። ስለዚህ ሁለተኛው ጀነራል እሱ ነው። ሶስተኛው ጀነራል አሳፋሪ ነው። እኔ ጀነራል ብሎ ስለመጥራት ሞራል አለ ወይ አላቅም። አሁን ስለነ ጀነራል ጻድቃን ባወራንበት፣ ስለነ ጀነራል አሸናፊ ባወራንበት፣ ጀነራል ተፈራ ብዬ ስመጣ ራሱ እኮ የት ስር እንደምደበቅ አላቅም። የት ስር እንደምደበቅ ከምሬ ነው የምላችሁ። ለኢትዮጵያ ታግዬ ነበረ ያለ ሰውዬ አሁን መነሻ የአማራ መድረሻ የአማራ ብሔርተኝነት ያለው የምን አይነት የቁልቁለት ጉዞ እንደሆነ ሶስተኛው ጀነራል እሱ ነው። ሰው ኢትዮጵያዊ ነኝ ብሎ ተዋክቶ ኢትዮጵያዊ ነኝ ምናምን ብሎ መጨረሻ ሄዶ መነሻ አማራ መድረሻ አማራ ይላል። አያሳፍርም? አታፍሩም? በዚህ ክብር ነው መነሻና መድረሻ አማራ ማድረግ፣ ከኢትዮጵያ ዝቅ ማለት። እስክንድር እኮ ማለት ትልቁ የእስክንድር ችግር ኢትዮጵያዊነት እኮ ያለን ሰው ነው ጀነራል ተፈራ። ባይዘው በነ ጀነራል ተፈራ ውስጥ ኢትዮጵያዊነት ነውር ነው። የእስክንድር ነጋ ችግር ኢትዮጵያዊነቱ ነው። ከዛስ በዚህ አፍረን ስናበቃ ተመልሶ መጣና ደግሞ የኢትዮጵያ ወታደሮች ወደ ኤርትራ እንዳይሄዱ ወደ ምን እንዳይሄዱ ከጀርባ ቆመንባቸዋል። እንዳይሄዱ እንከመርባቸዋል። የስኬታችን ውጤት አለ። የትላንትና ወዲያ እኮ መግለጫ ነው፣ የዓመት በዓል መግለጫው እኮ ነው። የስኬታችን ውጤት የኢትዮጵያ ሰራዊት ወይም የብልጽግና ሰራዊት አለ ወደ ትግራይ እንዳይሄድ ወደ ኤርትራ እንዳይሄድ ማድረጋችን ነው። ችግር የለውም አማራ ክልል ቢወድም ማለት ሰምታችሁ እንደዚህ አይነት ነገር በታሪካችሁ ውስጥ መስማት አያሳፍርም? እኔ የምታገለው ለኤርትራ እንዳይገባ ትግራይ እንዳይገባ ነው። 2 ከዛ ደግሞ መጣና አሁን እኮ ከታክቲካል ወደ ኦፕሬሽናል ሽፍት አድርገናል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ ያለበት ደረጃ አለ ከታክቲካል ወጥተን ኦፕሬሽናል ሆነናል። ኦፕሬሽናል የሆነውን ደግሞ ምልክቱ እነ ጎንደር እነ ምናምን ሰሞኑን የተፈጸሙት ኦፕሬሽኖች ናቸው። ጎንደርን ያወደምነው እኛ ነን እያለ ነው ተፈራ። የሶስት ጀነራሎቹ ወግ ኧረ በስመ አብ። እንደው መቼም ዘመንም ዘመን ነው። እሺ አመሰግናለሁ። ምንድነው ወታደራዊ ስራው ወይም ድሉ ያሳየው እድገት አለ። ጥላት ነው ያን እድገት ያላወቀው እንጂ ያሳየው እድገት አለ። ከዚህ በፊት የምናደርጋቸው ውጊያዎች ስልታዊ ውጊያዎች ነበሩ። ስልታዊ ውጊያዎች ማለት በደፈጣ ጥላትን ትመታዋለህ። የጥላትን የኃይል ሚዛን በደፈጣ ታወርደዋለህ። የኃይል ሚዛኑ ከደከመ እያሳደድክ እስከ መጨረሻው ሙሉ በሙሉ ትደመስሰዋለህ። ከበድ ካለ ደግሞ የኃይል ሚዛኑን አይተህ ገለል እያልክ ውጊያዎችን የመህር ነው የነበረው። በዚህ በየደረጃው እንደዚህ አዲስ ወጣቶች በውጊያው እየተፈተኑ እያደጉ
ዝቅተኛ ወደ ከፍተኛ የሚሄዱበት ነው የነበረው ቀደም ሲል ሲደረገ ነበር። አሁን ግን ውጊያውን ወደ ኦፕሬሽናል ውጊያ ወይም ዘመቻዊ ጥበብ ወደ ሆነ ውጊያ እያሳደግነው ነው። የተወሰኑት ሰማችሁ አይደል? ይሄ ትላንት ወዲያ ነው። ከታክቲካል ውጊያ ወደ ኦፕሬሽናል ውጊያ ገብተናል አለ ጀነራል ተፈራ ማሞ። ኦፕሬሽናሉን ስትሰሙ ደግሞ ነው የምትገረሙት። ውጊያ ለማንሳት ለምሳሌ ቀደም ሲል ሰሜን ወሎ ግዳን ላይ የተደረገው ውጊያ ምንድነው የነበረው? የግዳን መሬት አጠቃላይ ወታደራዊ ቁልፍ መሬት ነው። የብልጽግና ኃይል ከሰሜን የሚመጣበትን ግፊት እቋቋምበታለሁ ብሎ ግዳን ላይ ነበር ክፍለ ጦሮቹን ደርድሮ ምሽግ ሰርቶ የነበረው። በዛን ጊዜ ምንድነው ያደረገው? እዚህ ግዳን ላይ ያለው ኃይል ምርጥ ቦታ ላይ የመከላከል ግዳጅ ይዞ ስለነበረ እዛ የነበረ የወገን ኃይል በቀጥታ ማጥቃት ከብቶ ሙሉ በሙሉ አዛባው፣ እንዳለ ምስቅልቅል አደረገው። ልክ ምስቅልቅሉ ሲወጣ እግሬን አውጭኝ ወደ ወልዲያና ወደ ጋሸን አቅጣጫ ነበር የተረፈው መሸሽ ጀመረው። ይሄ የድምሰሳ ስራ ነው። አሁን ማዛባቱ ተፈጽሟል። ድምሰሳው ደግሞ በቀጥታ እግርግሩን እየተከተለ እስከ ወልዲያና እስከ ጋሸን አገረፈው። ልክ በዚህ ጊዜ ብልጽግና ሙሉ በሙሉ ነው የተዛባው። ምንድነው ያደረገው? ወሎ ውስጥ ያሉ ደቡብ ወሎ ውስጥ ያሉ በወረዳዎች የነበረው ጦር ሰሜን ወሎ አንዳንድ ወረዳዎች የነበረውን ጦር የሰሜን ወሎን ወደ ወልዲያ የደቡብ ወሎን ደግሞ ወደ ደሴ አስገባው። ከስጋቱ የተነሳ ይህን ኃይልም በየመንገዱ ደፈጣ እየተደረገ ተመታ። በተለይ በሁለቱ ከተማዎች ተጠቃለለ። ይሄ ጥላት ከዛም አልፎ የተዛባበት መሆን የምታየው ሻዕቢያ አጠቃኝ፣ ህወሓት አጠቃኝ፣ ዓለም ይወቅልኝ ማለት ጀመር። እንግዲህ ተመልከቱት። ሻዕቢያ የለበትም ህወሓት የለበትም እያለ ነው። እሱ እኮ እዛ ቲፒኤልኤፍ የእሱ ሰዎች እንዳለ ትግራይ ደርሰው ኤርትራ ደርሰው እኮ መሳሪያ ተቀብለው የመጡ ናቸው። ባለፈው ነግሬያቸዋለሁ። ሻዕቢያ አጠቃኝ ህወሓት አጠቃኝ ይላል። ተመልከቱ። እንደዚህ አይነት ነው እንግዲህ ከታክቲካል ወደ ኦፕሬሽናል ሄደ ያለው። ውድመቱን ትሰማላችሁ ማለት ጎንደርን ያወደምናት በዚህ መልኩ ነው እያለ ያለው። በነገራችን ላይ በቃ የሌለ ነገር እንዳለ እያደረገ ከመዛባቱ ካለመረጋጋቱ ይህን ማስተጋባት ጀመረ። እቅዱ ሁላ ፍልስልስ አለበት። ከዛ በፊት የተለያዩ እቅዶች ነበሩ። ያ እቅድ ሙሉ በሙሉ ፍልስልስ አለ። ይሄ የመጀመሪያው ነው። በዚህ ውጊያ ላይ ተመልክቶ ወገን ከፍተኛ የጦር መሳሪያዎች፣ ተተኳሾች፣ ተሽከርካሪዎች በስፋት አደረገ። አሁን ይሄ ውጊያ እዚህ በፊት እንደሚያውቀው አይደለም። እነዚህ ስልታዊ ውጊያዎች አጫጭር ውጊያዎች አይደሉም። የጥላትን ሰብአዊ ኃይል በማዳከም ቁሳዊ ኃይሉን በመማረክ አጠቃላይ ብዛት ያለውን ቀጠና ለቆ እንዲሄድ ያስገደደ ኦፕሬሽናል ውጊያ ነው። ይሄ ኦፕሬሽናል ውጊያ ነው የነበረው የመጀመሪያ። ተመልከት፣ እሱን ትንባይለው እኛ ግን ወደዛ ነገር እየገባን መሆኑን በእርግጠኝነት እርግጠኛ መሆን ጀመርን። ይሄ አንደኛው ነው። ሁለተኛው ኦፕሬሽናል ውጊያ ከነፋስ መውጫ እስከ ወረታ ዘልቆ የገባው ነው። ከነፋስ መውጫ እስከ ወረታ 150 ኪሎ ሜትር የሚሆኑ በ150 ኪሎ ሜትር ላይ የተዘረጋውን ጥላት ሙሉ በሙሉ ከጥቅም ውጭ ያደረገው የዞን ከተማ የሆነውን ድርቦታቦርን ነጠቀው። ድርቦታቦርን ስንይዝ እንግዲህ የዞን ከተማ ስንይዝ የመጀመሪያችን ነው። ደብረታቦርን እንዴት እንዳወደመ ጀነራል ተፈራ እያወራ ነው። አይ ቲንክ ከዚህ በላይ ብዙ ጀነራል ተፈራ ማስማት ይጠቅማሉ እያላም ነው። ግን እንድትሰሙም ፈልገው ደብረታቦርን ጎንደርን ያወደምናት በዚህ መልኩ ነው እያላሉ። ከምን ስለተቀየርን? ከታክቲካል ወደ ኦፕሬሽናል ስለተቀየርን ነው እያለ ማውደሙ ይቀጥላል ማለት ነው። እንግዲህ ጎንደር ላይ ባለፈው ዝርዝሩን አንስቼላችኋለሁ።
ጊዜም ስለሌለ አሁን አልመለስም። ምን እንደሆነ አይታችኋል። ምን እንደተፈጸመ አይታችኋል። በግልጽ የቢቢሲ ዘገባ የፋኖ ታጣቂዎች የፈጸሙት ብሎ ነው ያወጣው። እንዴት እንዳወደሙት ትምህርት ቤቱን፣ እንዴት እንዳወደሙት ጤና ጣቢያውን፣ እንዴት እንዳወደሙት ባንኮቹን፣ እንዴት እንዳወደሟቸው የመንግስት ተቋማትን፣ በጣሊያን ጊዜ የተሰሩ ቅርሶችን ጭምር ማለት ነው። እነዚህን ሁሉ ማውደም ለጀነራል ተፈራ ኦፕሬሽናል ነው፣ የትግል ሽግግር ነው። በዚህ ከቀጠለ እና በለስ ከቀናቸው ስንት ከተማ እንደሚያወዱ የውድመቱ ውጤት ደግሞ የስኬት ውጤት ምን ያህል የስኬት ውጤት እንደሆነ የምታዩበት ጀነራል ተፈራ ነው። ሻቢያ ቢባል የባህር በር ተብሎ ቢመጣ ከጀርባ እንከመርባቸዋለን ያለ ነው። የሶስት ጀነራሎች ወግ እንደዚህ ነው። ጀነራል አሸናፊን አየነው፣ ጀነራል ጻድቃንን አየነው። ጸጸት ይዞት ልክ አልነበረም፣ ያኔ አሰብን መያዝ ነበረብን ወይም የባህር በር መያዝ ነበረብን ወዘተ የሚል ቁጭት። ዛሬ ደግሞ ጀነራል ተፈራ ማሞ አይደለም የባህር በር አይደለም እንትን ወደ ሻቢያ ብትሄዱ ወደ ህወሓት ብትሄዱ ከጀርባ እንከመርባቸዋለን። ትልቁ ነገር ጉዳይ ተልኳችን ወደ እነዛ እንዳትሄዱ ነው። ስላልተሰረዘ ምን ልበለው? ጀነራል ስለሆነ እኮ ነው ጀነራል ምለው። ወንድሜ ምን አደርጋለሁ ማለት በዚህ ደረጃ የዝቅታ ሌቭል በጣም የሚያሳፍር ነው። ስለዚህ እነዚህ ሶስት ነገሮች ያየንበት የሶስት ጀነራሎች ወግ ይሄን ይመስላል። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። በድጋሚ መልካም በዓል ለሁላችሁም ማለት ፈልጋለሁ። ለክርስትና እምነት ተከታዮች መልካም የፋሲካ በዓል። ለአዲስ ኮምፓስ ቤተሰቦች 3ኛ ዓመታችንን በዚህ መልኩ አይተናል፣ እንቀጥላለን። ለመልካም ልደት ለእኔም ለተመኛችሁልኝ በድጋሚ አመሰግናለሁ። መልካም ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።